few moments later. አይዞን እንግዲህ ሰይዶዬ የኔ አባት ይኸው ነው እኮ በቃ ቆኛ ነግረናል እኮ መክረናል ዘክረናል እኮ ያ ሰውዬ ሰይጣን ነው ዘዴብል ቅላቱን አይታተመ ነው ሰይጣን ነው አይዞን እንግዲህ ሰይዶዬ ይኸው ነው እንግዲህ አበሻ ምንም ማለት አይቻልም ጆኒ ጆኒ ጁጂትሱ 1 ሴዶ 0 የተጫዋቾች ሬቲንግ ወይ ማን ተጀመረ ፈርስት ራውንድ ላይ ነው ተጀመረ ገና እንደተጀመረ ማለት ነው እኔ አንድ አይሰነዘረም አይመስለኝም ማን ምንም ነገር እኮ አላደረገም ዝም ብሎ እግሩን አቀፈው መሬት ላይ ጣለው አላየው ላይ ዘለለበት እንዴ የሆነ ማየው የመሰለኝ እኮ ማለት ነው የሆነ አርሰናል ከሪያል ማድሪድ እያየው ነው የመሰለኝ እኮ እንዴ ልጥልጥን ያደረገው ላይ ወጥቶ አንቆ ምናምን ነገር ማን ምንድነው ማየው ይሄ በጣም ዲስአፖይንትመንት ነው ማን የጠበቁት እንዴ ሰይዶ ብሎኬት ምናምን ሲመታ ስንት አመት ያየሁት ሰው አንድ ፓንች አለይም ካንተ ኔጌቲቭ 10 ነው የምሰጥ ገብቷል አይደል ማለት ነው እንደዚህ አትይም ፊት ስላስፈራ ምናምን አይደለም ሬቲንግ የምሰጥ እኔ ባየሁት ነው ገብቷል 10 ከ10 በጣም ያበደ ግን ከነዚህ ጨዋታ ቀጥሎ ደግሞ በጣም የተመቸኝ የነ ንቃተ ህሊና ጨዋታ ነው ገብቷችኋል ማለት ማን ይሄ ሰውዬ ማሸነፍ ነበረበት ሪዴምፕሽን የሆነ ሰዓት ላይ አሮጠ የሆነ ሰዓት ላይ ይሮጣል እና ዘይቱት ሊሳንድሮ ማርቲኔዝ ሳላ ሲያጠው ይሮጣው አሯሯጥ ነው መሰለኝ ታውቃለህ ንቃተ ህሊና ግን ማለት ነው ኮንግራት እግዚአብሔርን ማሸነፉ ገብቷችኋል ሪዴምፕሽን ያስፈልገው ነበር ያ ሁሉ ላይ ሰራችሁት ሚም ማለት ነው አሁን ሲያሸነፍም ገብቷችኋል ኤዲት መስራት አለባችሁ ለሱ ደግሞ አፕሪሺዬሽን ፖስት ያስፈልጋል ገብቷችኋል በጣም ይመቸው በጣም ኮንግራት ያኒ ይሄን ስሜት አላገኘውም ነገ ጧስነስ አላገኘውም ብለህ ነው የት ነው ስሜቱ ጋይስ እኔ እናቴ ትሙት እንደዚህ ተጫዋች አይቻላቅም ጆኒ ትችላለህ በጣም ጆኒ ትችላለህ በቃ አንተ ከዚህ በኋላ ኢትዮጵያን ወክለ መጫወት ነው ያለብህ ማለት ኢትዮጵያን ወክለ ኢንተርናሽናል ተጫዋች ነው መሆን ያለብህ እግዚአብሔር በጣም ከኛ እንዴ ጋይስ እናንተ በቲቪ ነው ያያችሁት መሰለኝ እኔ ባይናችን ያየነው ነገር ያስፈራል ቆለፈው እጁን ሊሰብረው ቀጣይ 03 ላይ ቀጣይ ነኝ ጠብቁ ብሮ እጁን ሊሰብረው እንደዚህ አድርጎ እንደዚህ ሊሰብረው ሲል በቃ አይ በቃኝ አላለም ጋርዱ ዳኛው በቃ ዳኛው በቃ ምናምን አለ በጣም ከባድ ነው ያየነው እመቤቴ ጆኒ እንኳንም 2 ሚሊዮን ብር አስያዝኩኝ ይገባል ማን ግን እና የማችሽ ወይኔ ጆኒ ጁጂትሱ ሴዶ ማሻራትን በፈርስት ራውንድ ሰብሚሽን በከሞራ ማን ነው አሸንፎታል እና ልክ እንደተጀመረ ጆኒ ጣለው ቀጥታ ማውንት ቀጥታ ባኩን ሰጠ ፍላትን አረገው የዛኔ አንገቱን መያዝ ይችላል ነበር ወይዛው ግራውንድን ፓውንድ ማድረግ ይችላል ነበር በተደጋጋሚ እጁን ሊሰብር እየሞከረ ነበር ጆኒ በእርግጠኝነት ነው የምላችሁ በተደጋጋሚ እጁን ነበር አታክ እያደረገ የሞከረው ማለት ነው እና ያው ሴዶ አምልጧል ሐቅ ለመናገር ሴዶ ጁጂትሱ ትሬኒንግ እየሰራ አይመስለኝም ጀስት ለዚህ ፋይት ጁጂትሱ ትሬኒንግ አንድ ልሰጠው የምፈልገው ክሬዲት ግን በስትክክል ሊፋለም ነው የመጣው ገባር ልሻን አሸነፍኩም ተሸነፍኩም ከሻከሻለሁ ብሎ ነው የመጣው እንጂ ለመሸነፍ ምናምን ተዘጋጅቶ የመጣ አይመስልም ነበር ጆኒ ግን ፋይቱን መቆየት ካለበት በላይ አቆይቶታል ባይዘው በእርግጠኝነት ነው የምነግርህ ምክንያቱም ልክ እንደጣለው ማውንት አረገው ጀርባውን ሰጠ ሊነሳ ሲል ፍላትን አረገው ከዛ በኋላ
30 ሰከንድ ነበር። ገባለ ወደ ሆዳቸው ተገልብጠው አንዴ ክሩሲፊክሱስ ለመክተት ሲሞክር ራሱ ሴዶ ለማቆም ምንም ነገር አልሞከረም። ገባር እጁ አልገባም አለው እንጂ የተለያየ አይነት ነገሮች እየሞከረበት ነበር። እጁን ቋላ ማድረግ ማን ጆኒ ጨካኝ ነህ፣ እውነትም ምለህ አትቀልድም ማለት ነው። ኮንግራቹሌሽንስ ስላለው አባት ባይዘይ ሙር ለሚያዞር ደግሞ ለመቀለድ አይደለም። ሴዶ እንዳሸንፍ ፈልጌ ነበር፣ ደግሞ ለሴዶ ሩት እያልኩ ነበር ስላችሁ ማለት ነው። የምሬን ከልቤ ሴዶ እንዳሸንፍ ነበር የፈለኩት። እንደማያሸንፍ እኮ አውቃለሁ፣ ጆኒ እንደሚያሸንፈው አውቃለሁ፣ ግን የምርም ሴዶ እንዲሄድ ነበር የፈለኩት። አትሊስት የሆነ ራውንዶች ቢቀጥሉ ደግሞ አትሊስት የሆነ ፋይት ብናይ በጣም አሪፍ ነበረ። አንድ እሱን ሁለት ደግሞ ብዙዎቻችሁ ያላስተዋላችሁት ሴዶ አልታነቀም፣ ጆኒ አላነቀውም። ኦሮሞ ላይ የሆነ ሎክ ውስጥ አላስገባውም፣ ሎክ አላደረገውም። ደብድቦ ነው ያሸነፈው። ሴዶ ማርሻል ተደብድቦ ነው የተሸነፈው፣ ታንቆ አይደለም፣ በጁጁትሱ ተይዞ ምናምን አይደለም። ሰሚት ያደረገው ደግሞ ታፓውት ያደረገው ተደብድቦ ነው። ሌላኛው ደግሞ ያስተዋልኩት እጁን ሊሰብረው የነበረ ሰዓት አንዳንዶቻችሁ አይ እጁ መስበር አቅቶታል ምናምን እያላችሁ ነበር። መስበር አላቃተው፣ እንደሚሰብረው ሲያውቀው እጁን ዲስሎኬት እንደሚያደርገው ደግሞ እጁን እንደሚሰብረው ሲያውቀው ይለቀው ለቀቀው። እንደሚሰብረው ሲያውቅ እርግጠኛ ሲሆን እንደሚሰብረው ለቀቀው እንጂ ይችል ነበር። እጁን መስበር በደንብ ይችል ነበር። it was a w fight ደስ ነበር የሚለው ሁሉም ፋይት ካርዶች በጣም ተመችቶኛል። የአብርሃምና የታይሰን ተመችቶኛል። ከዛ የቦይካ አለ በጣም ነበር የተመቸኝ። የነ ረቢቅ አገሩን ያስጠራበት የሚገርም ፋይት ነበረ። ምንም ይሄ ቢጨመርበት ይሄ ቢስተካከል ምናምን የሚለው ነገር የለም። like it was amazing። አሁን መስፋት ነው ያለበት። ቦታ ሰፍቶ ሌሎች ተወዳዳሪዎች መተው እንደዚሁ ቲክቶክ ላይ የምናውቃቸው like sensation የሆኑ ቢፍ ተፈጥሮ እንዳሁን አይነት ፋይት ነው መመልከት ያለብን። ከባለፈው ሁሉ ያሁኑ በጣም ትልቅ ነበረ። ከቲኤፍሲ አንድ ቀጥሎ ወርሞ ከሱ ራሱ በተሻለ በጣም በሚገርም ሁኔታ ነበር የፐርፎርም የተደረገው። እናንተ የትኛው ፋይት ነበር የተመቻችሁ? የትኛውን ፋይት ወደዳችሁት? የትኛውስ ፋይት ቢደገም ትላላችሁ? ደግሞ የምርም ጀስቲስ አላገኘም ብላችሁ የምታስቡት ፋይት የትኛው ነው? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ነገ ደግሞ ኢን ዲቴል እያንዳንዱ ፋይት ምንድን ነበር፣ እያንዳንዱ ፋይት ምንድን ነው አቺቭ ያደረገው፣ እንዴት ነበር የነበረው ቢሆን ምን መለከት ይሆናል ማለት ነው። ደህና ደሩ። ሴዶ versus ጆኒ within 2 minutes I always ሁሉ ጊዜ ነግሬያችኋለሁ ማለት አልወድም። ለብዙ ሰው ተናግሬያለሁ። እግሬን ነው ምሰብርህ እያለ ሳይኮ የሰራበት ለእጁ ነው ብዬ እንደማይ ነግሬያችሁ ነበር። ወደ ጥሉ እያልክ ሙድ ስትይዝብኝ ነበር። I told you man, I fucking told you። ነግሬያችኋለሁ። ነገር አይደለም ምንም እኮ አይደለም። ስፖርት ነው፣ እወደዋለሁ። ከሴዶ ጋር ምንም ችግር የለብኝም። ስለ ስፖርቱ ነው ያወራሁት። እግሬን እሰብራለሁ ያለ ዲስትራክሽን ያደረገው እጁን ሊይዘው ነው ብዬ 90 ጊዜ ተናገርኩ። ወደ ጥልቁ ለምን እኔን ምን ይባላል? አሁን ምን ይባላል? ጀማው እንዴ አብዛኛው የኢትዮጵያ ሕዝብ እኮ በሞቲቬሽን አብዶ እንዴት ይሆናል? ማን አንተ ይሄ ውድድር በሞራል አይሆንም፣ በሙቀት አይሆንም። ሙቀት ላይ ተመሰረተ ነው። በእውነት ነው የምላችሁ አይሆንም። እንደዚህ ውድድሩ ራሱ እንዴ ሄዶ ሰፈረበት እኮ አንተ ጆኒ ጁጁትሱ የሚሉት ሰፈረበት። አለቀ ጨዋታው በቃ። ማን አንተ እጁን ለመስፈር አልሄደም። ጆኒ ጁጁትሱ ለመስፈር አይተኸዋል? ማን የቃሉን ለመጠበቅ የሚያደርገው ጥረትን ሳላደንቅለት አላልፍም። ማን ነውር ነው። አንተ ለሰብረው ነበር እንዴ? ለማንኛውም ሴዶ እንግዲህ ምንም ማድረግ አይቻልም። ብልቃተ ህሊና ራሱ ተሻሽሎ መጥቶ አሸንፏል። ገብቷል። የማይታረም ነገር የለም። ዋናው ተስፋ ለመቁረጥ ነው፣ መወጠር ነው። አባኪያ አንቺም እንዳይደብርሽ ነው የምልሽ። ለማንኛውም ጀማ ዋናው ነገር ምን መሰላችሁ? እንቅልፋችን በቃ እንተኛ ጀማ። ምንም ስለንትሩ ሌላ ጊዜ በሰፊው እናወራለን። ደህና ደሩ። ምን ነካን? እሱ ፍቃድ ሴዶን አትመነው ብዬሽ ነበረ። ሴዶ ማለት ይሄ ነው ጋይዝ። እጅግ በጣም በሚገርም ሁኔታ ኪንግስ ሂር ያ ሁሉ ፉከራ ያ ሁሉ እኔ ነኝ የኤምኤምኤው ኪንግ የት ገባ ጋይዝ? በሚገርም ሁኔታ ጆኒ ጁጁትሱ ሴዶን እንግዲህ መሬት ላይ ያስቀምጡት ገና ምንም ሴዶ በቃ ምንም ሳይጫወት አፈር ከድቤ ያብልቶታል። ለማንኛውም ማለት ነው እኔ ስለዚህ ፋይት ምንም አልልም። በቃ ሴዶ እንግዲህ እጅግ በጣም በሚገርም ሁኔታ በጆኒ ጁጁትሱ ተሸንፏል። ለማንኛውም በሱ ፍቃድ አማረ እንዴት ነው? ሰላም ነው? ጠዋት ደብረ ብርሃን እንገናኝ ወዳጄ። ይችላል ጆኒ ይችላል ማለት አሁን ነው። ጆኒ ድሉን ደግሞታል። በጉጉት ሲጠበቅ የነበረው ሴዶ ማርሻል በመጨረሻም ተሸንፏል። ተጠባቂውና እጅግ በርካቶች እንቅልፋቸው መስዋዕት ያደረጉለት ወሳኙ የሴዶና እንዲሁም ደግሞ የጆኒ የኤምኤምኤ ፍልሚያ ፍጻሜው አግኝቷል። የጆኒ ደጋፊዎች እንኳን ደስ ያላችሁ። የደስደስ እኔን ፎሎ በማድረግ ተቀላቀሉ። ንቃተ ህሊና የኢንዶሚ ታይትሉን ለሴዶ ማርሻል አስረክቧል።
ምንድነው የሴዶ ማርሻል ትንሽ ደቂቃው የገፋ ኢንዶሚ ነው። ምንድነው በመብዙዋ እኔ ማለት ነው እግዚአብሔር ሲያተርፈኝ ከጎን ያለው ልጅ ደውልና ብርህን ተቀበላለኝ ማለት ነው። የበጠነ ያስያዝኩት ልጅ ጋር ደውዬ ደስ ያለህን ውሰድና ብሩን መልስልኝ አልኩት። በሚካኤል ስም ተጀመረ። ጀለስ የፋራ ቦክስ ሊሰነዝር ሲል እግሩ ስር ነው ያኛው ጣለ። አልተነሱ። በሚካኤል ይመችሽ። ከፍ ያለው ኢንዶሚ ሴዶ ተረፈ በቀሉ ብሎ እኛን ስሜት ውስጥ ከቶ ነበር። ለምን ምላሳቸውን አስረዝመው ጉድ እንደሚያደርጉን ነው ያላወቅ ነው። እናም ጋይስ ሴዶ በመጀመሪያው ዙር እንደተለመደው እጁ እንደውም ከመሰበር ተርፎ ይሄን ሁሉ ሰዓት አስጠብቆን ብዙ ነገር ለማለት ፈልጌ ነበር። ኤኒሃው ጆኒ አንደኛ በቃ ማንም እንዳይወዳደር ከዚህ በኋላ ቀጣይ ኢቲኤፍሲ 3 ጆኒ ይውጣና ሌላ ሰው መወዳደር ይኖርበታል። ካልሆነ ደግሞ የኢትዮ ፋይት ናይት አሸናፊ ከዛ ጋር ቢወዳደር ጥሩ ነው። በሉ አይኔም ቀልቷል። ብዙ ጠብቄ ነበር ከሴዶ አንድ ፓንች እንኳን ጠብቄ ነበር። በጣም ያሳዝናል። በጣም ተናልጃለሁ። እንደዚህ አልጠበቅኩም። ቢያንስ አንድ ዙር ይቆያል ብዬ ጠብቄ ነበር። ወይ ሴዶ ይኸውላችሁ እኔ ከዚህ በኋላ ማለት ነው ጆኒን የሚገጥመውን ሰው ማለት ነው ሪል ፋይተር ካልሆነ በጣም ነው የሚደብረኝ። በቃ ማይውል ላይ አይመስለኝም ማለት ነው። ማለት ተመሳሳይ አይነት ስቶሪ እንዴት ሜን ካርዶች ላይ ይፈጠራል? የንቃተ ህሊናን ስቶሪ አይታችሁታል። ሴዶ ላይም ተመሳሳይ አይነት ስቶሪ ነው የተፈጠረው ማለት ነው። ተጀመረ፣ ከዛ በኋላ ቴክዳውን አድርገው ሴዶ እንደውም ሴዶ በደንብ ቴክዳውኑን ዲፌንድ ሲያደርግ ነበረ ማለት ነው። ተመችቶኝ ነበረ። በቃ ግን በቃ ጨዋታው እንደጀመረ በመጀመሪያዎቹ ሰከንዶች ላይ ቴክዳውን አድርጎት ስለነበረ ደቂቃው ሰፍቶት ነበረ ማለት ይቻላል። ሴዶ ረጅም ደቂቃዎችን ተቋቁሞ ማለፍ ከብዶት ነበረና በሰሚሽን ጨዋታው አለቀ ማለት ነው። አሬ ይደብራል በጣም በቃ ማለት ይህን ሰውዬ የሆነ በቃ ፊት የሚያደርገው ተወዳዳሪ ይፈልግልን። ከዚህ በኋላ ውድድሩ በደንብ ብራንዱን ገንብቷል። ከዚህ በኋላ ለሚዲያ የሚደረግ ፋይት ቢቀር ይሻላል ማለት በቃ ትልቅ ተፎካካሪ መጥቶለት እንደነ ቢኒያም ሽብሬም አይነት ይሁን ምናምን በቃ ትልቅ ተፎካካሪ መጥቶለት ሪል ፋይት ማየት እንፈልጋለን ሜን ካርዱ ላይ ማለት ነው። ለማንኛውም እናንተ ስለዚህ ፋይት ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ፋይቱ አልቆ ወደ ቤት እየሄድን ነው ማለት ነው። የኔን ግምት ያያችሁ ሰዎች አንድ ምናምን ነው የተሳሰ ምንም አልተሳሰ 100% እርግጠኛ ነበርኩና ለመገመት ከባድ ነው። እግር ኳስ ላይ ጎት ነኝ ግምት ማለት እዚህ ላይ ለመገመት ከባድ አይደለም። ግን ኢትዮጵያ አበሻ ሲባል በስሜት ነው የሚነዳው። ወይ የሚወደው ሰው እንዲያሸንፍለት ወይ የሱ ብሔር ወይ ደግሞ የሱ ሃይማኖት ይፈልጋል እንጂ ዞር ብትል በጣም ቀላል ፋይት ነውና እንደ ቀጣይ ጠንካራ የንቃተና የሮቤል ፋይት ሮቤል በጣም ይችላል። በቃ በጣም እሱ ነው እንደውም ያሳዘነኝ ከተሸነፉት ሌሎች ኤምኤምዎች ጭራሽ ፌር አይደሉም። ቀጣይ በጣም ፌር የሆነ ኤምኤም ፋይት እንጠብቃለን። ቦክሶቹም ረቢቅ አስደስተናል። ነገ ደግሞ ሌላ ሪቪው የእያንዳንዱን ከነሰው ከነመጣው ሰው ምናምን ሪቪው ነው የምንሰራው። የመቻቹ ደህና ደሩ ይላል 9 ሰዓት ሌሊት ሰዎች የሴዶና የጆኒ ጨዋታ አልቋል። ጆኒ አሸንፏል። በመጨረሻም ጆኒ አንደኛ ጆኒ አሸንፏል። አረደው እጁ ሊሰብረው ነበር። አንተ እግዚአብሔር እጁን ሊሰብረው ነበር። ብቻ ሰዎች በመጨረሻም የጆኒና የሴዶ ጨዋታ ከራውንድ 1 ሳያልፍ ጆኒ አሸንፏል። በቀሉ ማናት ግን እጁ ሊሰበር ነበር። በቀሉ ቀንሽ ደረሰ። በቀሉ ግን ቀኑ የደረሰው የሴዶ ነው ማለት ይሄ ነው እኮ እሱ ነበር ባይዞ ፎርቱ ማለት ነው ስልሽ ምንም ለውጥ አይፈጥርም። ሁናም ልጧል እጁ ሊሰበር ነበር። ቢያንስ የሚበላው ምግብ ነሽ ቢያንስ ሂኖ ሳምቲንግ ቆጮ ጠቅሞታል። እሺ ክትፎ ጠቅሞታል ማለት ያስደመመኝ ፋይት ረቢቅ የረቢቅ ቀኝ እጁ ይባረክ ቀኙ አደነዘዘው ከዛ ግራ ነው አይ ቲንክ ካረሱት እንደዛ ነው ጨረሰው።
ምንም በቃ ለማንም ፋታ አይሰጥም። አላጫውት አልካቸው እኮ ምን ይሻላል? ቻው ያራዳልስ በዚህ ቀጥይበት አስጨንቂ እንዳለ አስጨነቀን እኮ እኔ በደንብ አስጨንቂ። ክብር ይገባሃል በእውነት ይመቸ። ሌላ ከተልበት ሌላ ምርጥ ቴክኒካል ፋይት ያ አብርሃምና ታይሰን ፎሪዝ ማነህ አንተ? 20 ዓመትህ ነው ሪሊ 20 ዓመትህ ነው። እኔ አንተ ይለያል በእውነት ፎሪዝ ኤጅ በጣም ፖቴንሻል አለ። ገና ብዙ ከፍታ ገና ኦሎምፒክ ምንም ጥያቄ የለውም። ዜሪዝ ነው ነው የምንጠብቅህ በእውነት ምንም ጥያቄ የለውም። ማለት እንደምታወራው ነህ በቃ። እኔም በጣም ለዛ ለአብርሃም ቋጥሬ ነበር አላሽም ማውራት ስለማይችል ነው። ግን አብርሃም ምንም ጥያቄ የለውም። አሸንፏል። ልምድም ዘጭ ነው። ይመች አዳልሽ ታይሰማ ግን ቀጥይበት እንትንዳቲ ምንም አልታረም። ሆነ ተከናወነ እስከዛሬ ያለ ጥፋታቸው ለሰበርካቸው ብሎኬትና ጀበና ፍትህ ሰፈነ። ፋይት እንደ ፕሮሞሽን ቀላል አይደለም። የእናትህን ቁጣ ብትሰማ ይሻል ነበረ። የትም ተወለድ አትደብደብ። አው